ኡስታዝ በድሩ ሁሴን አላህ ይጠብቀውና የሰሞኑን የኦርቶዶክሶች የሻሂድን ድራማ በደንብ ነው ያጋለጠው። ሁላችንም ውሸት ቅንብር እንደሆነ እናውቃለን። ነገር ግን የኡስታዝ በድሩ ሁሴንን ለየት የሚያደርገው እነዛ ሰዎች የት ቦታ እንደተፖስቱና የት አካባቢ ሰዎች እንደሆኑ በትክክል አገኝቷቸዋል። ላሳያችሁ። የኡስታዝ በድሩ ሁሴን ፖስት ይሄ ነው። በፌስቡክ ፔጁ ገብታችሁ ፖስቱን ሙሉ ለሙሉ ማየት ትችላላችሁ። የሰዎቹ ሀገር ማለትም ውሸት ሲሰራባቸው የነበሩ ሰዎች አገራቸው በጋሞ ጎፋ ዞን በመላኮዛ ወረዳ በኮዛ ቀበሌ የሚገኙ ጭራሽም የኢዜማ ደጋፊዎች ናቸው እና የኮዛ ቀበሌ በወረዳ ውስጥ ከሚገኙ ቀበሌዎች አንዱ ኮዛ የተባለው ፖስቷቸዋል። እሱን ደግሞ ላሳያችሁ። እዚህ ጋር እንደምትመለከቱት ኢቭን የፌስቡክ የገጻቸው ስም የኮዛ ወጣቶች ድምጽ ይላል። ስሙ የኮዛ ወጣቶች ድምጽ ይላል። ፎቶውን ማየት ትችላላችሁ። ፍትህ እየጠየቁ ነው። እንግዲህ ለምን ኢዜማን መረጣችሁ ብለው የሰሯቸው በምክንያት እንደሆነ አይታወቅም። በዛ በኮዛ ቀበሌ ውስጥ ማቆያ ውስጥ አስገብተዋቸው ነው መሰለኝ። አይ ቲንክ እንደዛ ነው። ፍትህ እያሉ እየጠየቁ ነው እና የኢዜማ ደጋፊዎች ናቸው። ቆይ ላሳያችሁ። ፎቶአቸውን በደንብ ማየት ትችላላችሁ። ኢቭን አንደኛው መስቀል ያለው ልብስ ነው የለበሰው ተነስቷል የሚል ጽሁፍ አለበት። ወላይታ ጋሞ ጎፋ፣ ይሄ ጋሞ ጎፋ ዞን አይ ቲንክ ኦርቶዶክሶች ናቸው ይመስለኛል። ኦርቶዶክስ እምነት ተከታዮች ናቸው። መስቀል ክር ምናምን አላቸው። ብዙ ጊዜ ክር የሚያደርጉት ኦርቶዶክሶች እንደሆኑ እናውቃለን። ፎቶአቸውን በደንብ ማየት ትችላላችሁ። የኢዜማ ደጋፊዎች ናቸው። ምንድነው የሚለው የኮዛ ቀበሌ የአመራሮች ጫና ይላል። በኮዛ አልዛ ቀበሌ በኢዜማ ፓርቲ አባላት ላይ እየደረሰ ያለውን ጫና ይቁም ይላል። እንግዲህ ፍትህ እየጠየቁ ነው። የኢዜማ ደጋፊዎች ናቸው እና እንግዲህ ኦርቶዶክስ ወገኖቻችን አትዋሹ ነው አሁን ትልቁ ችግር። ኦርቶዶክስ ወገኖቻችን አንዳንድ ሁሉንም ባይሆን እንደዚህ አይነት ውሸት ለመስራት የሄዱበት ምክንያት ምንድነው? የኮዛ ቀበሌ ወጣቶች የሚያውቃቸው የለም፣ ገጻቸውን የሚከታተል የለም። እነዚህ ሰዎች ታዋቂዎች አይደሉም። ብንዋሽባቸው፣ ፖለቲካ ብንሰራባቸው ማንም አይነቃም በሚለው ቅንብር ያደረጉት ሁሉ ማለት ነው። በሚገርም ሁኔታ አደብዝዘው የድሮ ፎቶ ምናምን አስመስለው ምናምን ማለት ነው። በጣም እንትን የሚለው ሰው ሃይማኖት አለን ካለን ሃይማኖተኛን ሊያድነን እንጂ እኛን ሃይማኖት ልናድነው አይደለም። ሁልጊዜ የምትዋሹና ሁልጊዜ የሌላውን አካል ስም የምታጠፉ ከሆነ እናንተ ሃይማኖት የላችሁም። ሃይማኖት ያስፈልጋችኋል። ስለሙ ትድኑ ዘንድ፣ ስለሙ ውሸት እንድታቆሙ ዘንድ፣ ስለሙ ማጭበርበርን ታቆሙ ዘንድ። እስካጭበረብራችሁ እስከዋሻችሁ የሌላውን ስም እስካጠፋችሁ ድረስ ሃይማኖት የላችሁም የሚል መልእክት አስተላልፋለሁ። ሸር አድርጉ። ኢዜማ ሁላችሁም እንደምታውቁ የብርሃኑ ነጋና ሌሎች አካላቶች ናቸው መሰለኝ ያቋቋሙት። በ2018 በኢትዮጵያ አቆጣጠር ብርሃኑ ነጋ አይ ቲንክ ትቶታል መሰለኝ ፓርቲውን እና የኢዜማ ደጋፊዎች ናቸው። ሙስሊሙ እንደ አይነት ተሳትፎ እንደሌለው እየተታወቀ ነፍጥ ያነሳ አካታን የሰበከ ሙስሊም እንደሌለ እየታወቀ የሰበኩት በአጠቃላይ መሳሪያን የታጠቁት የራሳቸው እምነት ያላቸው እምነታቸውን በአደባባይ የሚያውጁ ኦርቶዶክስ ወገኖቻችን ዛሬም በነውሮቻቸውና በውሸቶቻቸው እንደቀጠሉ ነው። ትናንትናና ዛሬ ሶሻል ሚዲያ ላይ ሲሰራጭ የነበረው ፎቶ ሻሂድ የሚል ጽሑፍ ያለበትና ሰይፍ የያዙ ሰዎች ያ የቅንብር ነው። ትክክለኛው ፎቶ ላሳያችሁ። ትክክለኛው የሰዎቹ ፎቶ ይህ ነው። እዚህ ፎቶ ላይ ነው እንግዲህ ቲሸርት አልብሰው ሻሂድ ብለው የጻፉበትና ሰይፍ ያስያዟቸው። አስቡት፣ እንደዛ አይነት ሰፍ ራሱ ኢትዮጵያ ውስጥ የለም በነገራችን ላይ። ይሄ እንግዲህ ቅንብሩ ነው። እንደውም ያፊቱን ያዞረው ሰውዬ በጥቁር ቀስት ያለው ኦርቶዶክስ እምነት ተከታይ ምልክት የሆነው ክር ነው አንገቱ ላይ ያለው። ኦርቶዶክስ ወገኖቻችን እባካችሁ ውሸትን ፈጥራችሁ አታውሩ። ውሸት ይብቃን። ምን ለመሆን ነው እዚህ የተገኘኸው? ያው ሻሂድ ለመሆን ነው። አዎ ሙስሊም ነህ እንዴ? አዎ ሻሂድ አታውቅም እንዴ? አላውቅም። ግን መስቀል ለብሰሃል እኮ። ወይ አየኸው እንዴ? በቃ ቻው። አደራ ቪዲዮውን እንዳትፖስት። ይህ ሰው ነው አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ሲናጋልጥ ነበር። ታዲያ ክርስቲያኖቹን ከጨፈጨፈ ክርስቲያኖችን ካጸዳ በኋላ ቦታው ምን አደረገው አትልኝ? ላሳያችሁ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። የአርሲ ዞን የሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙ
መግቢያ ላይ እንዳያችሁት በአባታችን በሀጂ ኢብራሂም ቱፋ ላይ የዋሸው ውሸታሙ ኦርቶዶክስ ወገናችን የትግሬ ተወላጅ ሲሆን በትግራይ ክልል በአክሱም የሚገኝ ጽንፈኛ ውሸታም ኦርቶዶክስ ነው። በአባታችን ላይ ለዋሸው በህግ ይጠየቅ ልል ነበረ። የትግራይ ክልል አስተዳደር አመፀኛ አስተዳደር ነው። ከፌዴራል መንግስት አምጾ ተገንጥሏል። ቤተ ክህነቱም ከቤተ ክርስቲያን ተገንጥሏል። ኢቨን መጅልሱንም እንደኛው አክርፉ እንደኛው አምጹ ብለው መጅልሱም አምጿል፣ ቤተ ክህነቱም አምጿል፣ የክልሉ አስተዳደርም አምጿል፣ የህግ ስርዓቱም አምጿል። ትግራይ ክልል ላይ ፍትህ የለም። የትግራይ ክልል አመፀኞች ኦነግ ሸኔ ህዝብ ከጨፈጨፉ በላይ በሚሊዮን የሚቆጠር ህዝብ ያስጨፈጨፉ ናቸው። የራሳቸውን ህዝብ ከትግራይ ክልል እስከ ደብረ ሲና ድረስ ነፍጥ ይዘው ኢትዮጵያ እናስተዳድራለን ገለን አሸንፈን ኢትዮጵያ እናስተዳድራለን ብለው እስከ ሚሊዮን የሚቆጠር ህዝብ ያስጨፈጨፉ፣ ሴቶችን እየደፈሩ የበሉበት ላይ የሚጸዳዱ ፈንጅ እየቀበሩ በአፋር ክልል በወሎ አካባቢ ህዝብን የጨፈጨፉ፣ ቤተ እምነትን ያቃጠሉ፣ የእምነት መጽሐፍት ላይ የተጸዳዱ፣ ኢቭን አመፀኛ ወታደር ሰራዊት ብላችሁ ለማለት እንኳን የሚያሳፍር ሰራዊት። በነገራችን ላይ ወታደር ህዝብን ነፃ አወጣለሁ የሚል ወታደር ስነ ምግባር እንዳለው ነበር በታሪክ የምናውቀው። የትግራይ ክልል አማጺ ግን ስነ ምግባር የሌለው አማጺ ነው። እናም የትግራይ እና የአማራ ኦርቶዶክስ ወገኖቻችን በዚህ ሰዓት በውሸት የበላይነትን ለማግኘት በመግደል የበላይነትን ለማግኘት የምትሰሩ ስራ የትም አያደርሳችሁም። ልትድኑ ይገባል። አትዋሹ የሚል መልእክት ነው ማስተላለፍላችሁ እንጂ ለምትዋሹት ውሸት መንግስት ይጠይቃችሁ አይደለም። ምክንያቱም እናንተ መንግስትን እየወጋችሁ እናንተ ያላችሁበት ክልል ላይ ንጹህ የሆነ ህግ ስርዓት ስለሌለ ማለት ነው። ሶሻል ሚዲያ ላይ መቼም አለ ሶሻል ሚዲያ እንሰጡናል። በሶሻል ሚዲያ ውሸታችሁን እናጋለጣለን። ለምሳሌ በትግራይ ክልል ለሚደረገው የጽንፈኝነት ስራ ሙስሊሞችን ለሚበድለው እኛ የኢትዮጵያ ሲኖዶስን ማነው አቡነ ማትያስን አልጠየቅንም። ምክንያቱም የትግራይ ክልል ቤተ ክህነቱም አስተዳደሩም መጅልሱም አመፀኛ እንደሆነ እንዳመፀና ከፌደራል እንደተገነጠለ እናውቃለን። ስለዚህ አልহামዱሊላህ ሙስሊም ላደረገን እውቀትን መሰረት አድርገን መረጃም መሰረት አድርገን ጊዜያዊ ወቅታዊ ሁኔታዎችን መሰረት አድርገን ነው እንጂ የምናወራው እንደናንተ አንዋሽም። በኦሮሚያ ክልል በተለያዩ አካባቢዎች በተለይም አርሲ ላይ በሚነሳው ግጭት መጅልስን ተጠያቂ ለማድረግ ሙስሊሙን ተጠያቂ ለማድረግ የምትንጦለጦሉ የትግሪና የአማራ ኦርቶዶክሶች በውሸታችሁ ልታፍሩ፣ ልትዋረዱ፣ ልትሸማቀቁ ይገባል። እመኑኝ። አሁን እናንተ ኦርቶዶክስን የበላይ ለማድረግ ነው እንደዚህ የምትዋሹት። ዋሽታችሁ አይደለም። ራሱ ኦርቶዶክስ እናንተን የበላይ ማድረግ አትችልም። ኦርቶዶክስ አስተዳደሯ ኋላ ቀር ነው። በነገራችን የኦርቶዶክስ ቤተክርስቲያን እኮ ትራዲሽናል ቸርች ነው የምትባለው እኮ። ኦርቶዶክስ ድሮ በነገስታት በንጉስ አለባራ ሀገራት የሚተዳደሩት ያ ኋላ ቀር ሆኖ ቀርቷል። የንጉስ አስተዳደር ቀርቷል። የኦርቶዶክስ እንግዲህ የንጉስ አስተዳደሯ ብቻ ሳይሆን የቀረው ኢቭን ዶግማ ዶክትሪኗ እየቀረ ነው። ስለዚህ ኋላ ቀርን ወደፊት አመጣለሁ ማለት አትችሉም። ድሮ የድንጋይ ዘመን ነው። የድንጋይ ዘመንን ወደ ቴክኖሎጂ ማምጣት ትችላላችሁ? አትችሉም። ሰው እንደዛ ማለት ነው። ስለዚህ የሰው ልጅ ዘመኑን በቃ ወደ ኋላ እየተወ ወደፊት ነው የሚሄደው። ኦርቶዶክስ ወደ ኋላ ቀርታለች። በኦርቶዶክስ ታሪክና በኦርቶዶክስ ዶክትሪን በድላችሁ ዘኑ እንጂ ዋሽታችሁ ገላችሁ ኦርቶዶክስንም ሆነ ራሳችሁን የበላይ ማድረግ አትችሉም። እኛ በአማራ ክልልና በትግራይ ክልል ትክክለኛ ህግ እንደሌለ እናውቃለን። ሶሻል ሚዲያ ላይ ውሸታችንን እናጋልጣለን።